አሁን ደግሞ ከሂስቶግራም ጋር የተያያዙ የስታቲስቲክስ ጥያቄዎችን እንዴት እንደምንሰራ እናያለን። እንደዚህ በዳያግራም ይቀመጥልና ይሄ ሂስቶግራም የምንለው ማለት ነው። ልክ እኛ የምናውቀውን ከዚህ እስከዚህ 30 ሰው ከዚህ እስከዚህ 20 ሰው ተብሎ እንደዚህ በፍሪኩዌንሲ ቴብል የምናውቀው በዚህ ሲቀመጥልን ይሄ ሂስቶግራም ነው የምንለው። አሁን ጥያቄያችን ምንድነው? what percent of employees earn 8,000 and above but less than 20,000 ነው የሚለው እዚህ ጋር አሳጥሬው ነው። አሁን የምናደርገው ምንድነው? ይሄንን ስንረዳ ይሄኛው ባክስ የሚያሳየን ከ4000 እስከ 8000 ያለ ሰው ነው። 8000 ሳይጨምር ነው። እዚህ ጋር ከ4000 እስከ 8000 ሳይጨምር እንደማለት ነው። ይሄ ደግሞ ከ8000 እስከ 12000 ሳይጨምር፣ ከዛ ከ12000 እስከ 16000 ሳይጨምር፣ ከዛ ከ16 እስከ 20000 ሳይጨምር አድርገን በዚህ መልኩ ነው የምንረዳው። የሚቀጥለው ላይ ነው 20000 የሚገባው። ስለዚህ እዚህ ጋር የተባልነው ሌዛን 20,000 ስለተባለን ይሄንን አንጠቀመው ማለት ነው። ከዛ ቶታል ኢምፕሎዮቻችን ስንት ነው እንላለን። ቶታል ያሉን ኢምፕሎዮች ስንት ናቸው ስንል እዚህ ጋር 30 ሰው አለ። ከ4000 እስከ 8000 የሚከፈለው 30 ሰው አለ። ልክ እዚህ ጋር በቴብል አስቀምጬላችኋለሁ እንዲመቻችሁ። ከ8000 ደግሞ እስከ 12000 20 ሰው፣ ከ12 እስከ 16000 ደግሞ ተመሳሳይ 20 ሰው፣ ከዛ ደግሞ ከ16 እስከ 20 ደግሞ 15 ሰው ነው። ከ16 እስከ 20 15 ነው። እነዚህኛዎቹ ግን አያስፈልጉንም። እዚህ ጋር የጠየቅነው ግን ስንት ነው? 8000 እና ከ8000 በላይ ነገር ግን ከ20000 በታች ስለተባለን የሚያስፈልገን ቴብል ይሄ ነው ማለት ነው። 8000 እና ከ8000 በላይ ግን ከ20000 በታች እንደማለት ነው። ስለዚህ ይሄንን ሳትስፋይ የሚያደርጉ የኤምፕሎዮች ብዛት ስንት ናቸው ስንል እዚህ ጋር 20 ሰው አለ። 20 እና 20 40 እና 15 55 ሰው አለ። ስለዚህ 55 ኤምፕሎዮች አሉን። ነገር ግን ቶታል ኤምፕሎዮቻችን ስንት ነው ስንል ይሄኛው እንዳይመስለን እኛ ራሳችን ነው የምንደምረው። እዚህ ጋር ለምሳሌ 30 ሰው አለ፣ እዚህኛው ላይ 20 ሰው አለ፣ እዚህኛው ደግሞ 20 አለ ብለን ቶታል ያለን ኤምፕሎይ ስንት ነው የሚለውን ለማወቅ የሁሉንም ሰው ፍሪኩዌንሲ ነው የምንደምረው ማለት ነው። ስለዚህ ቶታል ኢምፕሎዮቻችንን ለማግኘት ይሄንን ቶታል ነው የምንደምረው። 100 ኢምፕሎይ ነው ያለን። ከ100 ኢምፕሎዮች ውስጥ እንላለን ከ100 ኢምፕሎዮች ውስጥ 55ቱ ናቸው ለኛ ሳትስፋይ የሚያደርጉልን። ስለዚህ በፐርሰንት ስናስቀምጠው ይሄንን 55% እንደማለት ነው። ስለዚህ መልሳችን ሲ ይሆናል። ሌላኛው ጥያቄ ደግሞ ለምሳሌ እዚህ ጋር ነምበር ኦፍ ኢምፕሎይስ ከ16000 ብር በታች ያገኙ ኢምፕሎዮች ብዛታቸው ስንት ነው የሚለውን ጥያቄ ለመስራት ለምሳሌ ወደ ኋላ እንሄድና ቴብላችንን ስናይ እዚህ ጋር ከ4 እስከ 8 ነው፣ ከ8 እስከ 12፣ ይሄ ደግሞ ከ12 እስከ 16 ነው። ስለዚህ እዚህ ጋር አንመጣም። ይሄ ከ16000 በላይ ነው። እኛ የጠየቅነው ደግሞ ከ16000 በታች ነው። ስለዚህ ምን እናደርጋለን? እዚህ ጋር 20 ኢምፕሎይ ያሉልን 20፣ እዚህኛው ላይም 20 አለልን፣ እዚህ ጋር 30 አለ። ስለዚህ 30 እና 40 70 ይሆንና መልሳችን ኤ ይሆናል። ሌላኛው ደግሞ which of the following is true ተብለናል። ስለ ሳለሪ ዲስትሪቢዩሽናችን አብዛኛው ሰው የሚያገኘው ከ16000 ብር በታች ነው የሚለው። ስለዚህ ሞስት ስንባል እንግዲህ ከ50% በላይ መሆን አለበት። ስለዚህ እሱን ቼክ እናደርጋለን። half earn ከ8000 በታች፣ 35 ሰዎች ደግሞ ከ16000 በላይ፣ 25 ደግሞ ከ20000 በላይ ይላል። ስለዚህ ቶሎ ብዬ ከሚቀለው ነው የምነሳው። ለምሳሌ ከ20000 በላይ ያገኘ ሰው 25 ነው አይደለም የሚለውን ለማወቅ ቶሎ ብዬ ከ20000 በላይ ያገኘ ሰው ማን ነው ስንል እዚህ ጋር እንመጣለን። ከ20 እስከ 24000 አለ፣ ከ24 እስከ 28 አለ። ከ20000 በላይ ያገኘ ሰው ለምሳሌ እዚህ ጋር 10 ሰው አለ፣ እዚህ ጋር ደግሞ 5 ሰው አለ። 15 ኢምፕሎዮች ናቸው። ስለዚህ እዚህ ጋር 25 ነው የሚለው ስህተት ነው። ስለዚህ ቶሎ ብለን ቀለል ያሉትን በመስራት ማቃለል እንችላለን። ሲ ላይ ደግሞ ከ16000 በላይ የሚከፈለው ሰው 35 ነው የሚለው። ስለዚህ እዚህ እንመጣና ከ16000 በላይ ማለት እዚህኛው ጋር እስከ 16 ነው፣ 16ን ሳይጨምር። ይሄ ደግሞ ከ16 እስከ 20 ነው። ስለዚህ ከ16000 በላይ ማለት ይሄንን እንደማለት ነው። እዚህ ጋር ስንት ሰው አለልን? 15 ሰው አለልን። 15 እናረጋለን። እዚህኛው ላይ ደግሞ 10 ሰው አለልን። 10 ከዛ ከ24 እስከ 28 ደግሞ የሚከፈላቸው 5 ሰዎች አሉ። ስለዚህ 5 አድርገን እንደምርና 30 ሰው ነው እንጂ 35 አይደለም። ቢ ላይ ደግሞ half earn less than 8000 ነው የተባልነው። ከ8000 በታች የሚከፈላቸው ሰዎች ግማሽ ናቸው ነው የተባልነው። ያ ማለት ከ100 ውስጥ 50 ቢያንስ ከ8000 በታች ነው የሚከፈለው ብለን ቼክ እናደርጋለን። ስለዚህ እዚህ ጋር አይሆንም፣ ይሄም አይሆንም። ምክንያቱም ይሄ ከ8 እስከ 12 ነው። እኛ የተባልነው ከ8000 በታች ስለሆነ እዚህ ጋር ነው የምናየው። ያ ደግሞ 30 ሰው ነው እንጂ ግማሽ ፐርሰንት አይደለም ማለት። ስለዚህ ከ8000 በታች የሚከፈለው ሰው 30 ነው እንጂ እዚህ ጋር ሀፍ የሚለው ስህተት ነው ማለት ነው። ምክንያቱም ሀፍ ማለት የ100 ግማሽ እንደማለት ነው። 50 ሰው ቢሆን ኖሮ ትክክል ይሆን ነበረ። ስለዚህ ምንም ሳንሰራ መልሳችን ኤ
ኤ ይሆናል። እኛ የምንስራው ካልን ሞስት earn less than 16,000 ነው የተባልነው። አብዛኛው ሰው የሚያገኘው ከ16,000 ብር በታች ነው ማለት ነው። ቢያንስ ከ50 ሰው በላይ ነው ማግኘት ያለብን ከ16,000 በታች የሚከፈለው። ስለዚህ ቻርታችንን ስናይ እዚህ ጋር ከ16,000 እስከ 20 ነው። እኛ ደግሞ ከ16,000 በታች ስለሆነ የምንፈልገው ይሄንን አናይም፣ ወደዚህ እንመጣለን ማለት ነው። እዚህ ጋር ስንት ሰው አለልን? 20 ሰው አለልን። ከ12,000 እስከ 16,000 የሚከፈለው 20 ሰው አለ። እዚህ ጋር ደግሞ ከ8,000 እስከ 12,000 የሚከፈለው 20 ሰው አለ። አንድ ላይ 40 አገኘን። ከዛ በዚህኛው ሬንጅ ደግሞ 30 አለ። አንድ ላይ 40 እና 30 70 ሰው አገኘን ማለት ነው። ስለዚህ 70 ሰው ከ16,000 በታች ይከፈለዋል ማለት አብዛኛው ሰው እንደማለት ነው አይደለ? ስለዚህ መልሳችን ኤ ነው። ሌላኛው ደግሞ አቨሬጅ መንዝሊ ሳለሪ ኦፍ ኦል ኢምፕሎይስ ነው የተባልነው። ሚን ወይም አቨሬጅ የምንለውን ለማግኘት ደግሞ የምናደርገው ምንድነው? ቶታል ያሉን ኢምፕሎዮችን መጀመሪያ ያስፈልጉናል። ይሄ ቶታል ፍሪኩዌንሲያችን ማለት ነው። 100 ናቸው ኢምፕሎዮቻችን። ስለዚህ ይሄኛውን ቶታል እናውቀዋለን፣ 100 ነው። ከዛ ከላይ ደግሞ የሚያስፈልገን እያንዳንዱ ኢምፕሎይ የሚከፈለውን ብር መደመር ማለት ነው። እዚህኛው ሬንጅ ላይ 30 ኢምፕሎዮች አሉን። 30 ኢምፕሎዮች ግን የሚከፈላቸው ከዚህ እስከዚህ ተብሎ ተሰጠን እንጂ አንድ ቁጥር አልተሰጠንም። ያንን አንድ ቁጥር ለማግኘት ሚድ ፖይንት ነው የምንወስደው። ስለዚህ እዚህ ጋር ሚድ ፖይንታችን ለ30ውም የምንጠቀመው ሴንተራችንን ነው። 4 እና 8ን እንደምርና ለ2 ማካፈል እንደማለት ነው። 4 ሲደመር 8 አድርገን ለ2 እናካፈላለን። ይሄ 6 ይሰጠናል። ስለዚህ ለ30ውም ሰው የምንወስደው 6,000 ብር ነው። ስለዚህ በተመሳሳይ ለዚህኛው ደግሞ 8 እና 12 እንደምረን 20 ይሆናል። ለ2 ስናካፍለው 10 እንደማለት ነው። የዚህኛው ደግሞ 12 እና 16 እንደምረን ለ2 ማካፈል ነው፣ 14 እናገኛለን። እዚህ ጋር ደግሞ 18፣ ይሄኛው ደግሞ 44 ለ2 22 ይሆናል። እዚህ ጋር ደግሞ 52 ለ2 26 እንደማለት ነው። ስለዚህ እነዚህ ሚድ ፖይንት ነው የምንባለው። ከዛ 6,000 የሚከፈለው 30 ሰው አለ፣ 10,000 የሚከፈለው 20 ሰው አለ ብለን እያንዳንዱን ደሞዛቸውን መደመር ማለት ነው። ስለዚህ የ30 ኤምፕሎይውን በ6 ነው የምናባዛው። 20 ኤምፕሎያችን ደግሞ በ10፣ እዚህም ጋር ደግሞ 20 ኤምፕሎይ ደግሞ 14,000፣ ከዛ ደግሞ 15 ኤምፕሎይ ደግሞ 18,000 ነው የምንወስድለት። ከዛ ለ10 ደግሞ ኤምፕሎይ ይሄን 22,000 ነው የምንጠቀመው። ለ5 ኤምፕሎይ ደግሞ 26 ነው የምንጠቀመው። ስለዚህ በዚህ ፍሪኩዌንሲ ማባዛት መርሳት የለብንም። ዝም ብለን 6፣ 10፣ 14 አድርገን ብንደምር የአንድ ሰው ነው የምንወስደው። ይሄኛው ቁጥር ግን ለ30 ሰው ነው፣ ይሄ ደግሞ ለ20 ሰው ነው። ስለዚህ በፍሪኩዌንሲ ብቻ ማባዛት እንዳንረሳ። እዚህ ጋር ቁጥሮቻችን 1280 ነው ያገኘሁትኝ። ስለዚህ እዚህ ጋር መጣና እነዚህን ስንደምር ያገኘነው 1280 ነው። ነገር ግን በ1000 ብር ስለሆነ የተሰጠን 6,000፣ 8,000፣ 12,000 ነው። እኔ ግን እዚህ ጋር ሺውን አልጨመርኩም፣ መጨረሻ ላይ 00 አደርጋለሁ ብዬ። ስለዚህ እዚህ ጋር ሺ መኖር እንዳለበት እንዳንረሳ። ያኔ በ100 ስናካፍለው 20 በ20 ይጣፋልንና አቨሬጅ ደሞዛችን የሚሆነው 12,800 ነው የሚሆነው። 12,800 ነው የሚሆነው። ስለዚህ አቨሬጁ ስንት ነው ነበር የተባልነው? መልሳችን ዲ 12,800 ይሆናል። ስለዚህ ሚን ወይንም አቨሬጅ ካልኩሌት ስናደርግ እንደዚህ በፍሪኩዌንሲ ቴብል ቢቀመጥልን ወይንም ደግሞ እንደዚህ በሂስቶግራም ሲሰጠን ቶሎ ብለን አንድ ቁጥር መውሰድ ስላለብን ለዚህኛው ሬንጅ አንድ ቁጥር መውሰድ አለብኝ እንልና ዳርና ዳሩ ያሉትን ቁጥሮች ደምረን ለ2 በማካፈል ለሁሉም ለ30ውም ሰው የምንጠቀመው ይሄንን 6 ነው ማለት ነው። 6,000 ከዛ ደግሞ በተመሳሳይ ደግሞ እዚህ ጋር ላለው ደግሞ ለ20 ሰው የምንወስደው አንድ ቁጥር እንወስዳለን። ያንን ሚድ ፖይንት ነው የምንለው። አንዳንድ ጊዜ ሚድ ፖይንት ተብሎ ጥያቄ እንጠየቃለን። የፈርስት ክላስ ሚድ ፖይንት ማን ነው? የሰከንድ ክላስ፣ የሰርድ ክላስ ተብሎ ስንጠየቅ እንደዚህ ዳርና ዳር ያሉትን ቁጥሮቻችንን ደምረን ለ2 በማካፈል ነው ሚድ ፖይንት የምናገኘው። ከዛ ግን አቨሬጁን ስንፈልግ ዝም ብለን እዚህ ጋር ሚድ ፖይንቶቹን ብቻ እየደመርን ለ100 ብናካፈል ስህተት ነው የሚሆነው። እኛ መውሰድ ያለብን ይሄ ሚድ ፖይንት ለ30 ሰው ነው። ስለዚህ 30 ሰው 6,000 ነው የሚከፈለው ብለን ለ30 እናባዛለን። ይሄኛውን በተመሳሳይ ደግሞ ለ20 ሰው ነው፣ ይሄም ለ20 ሰው ነው ብለን እዚህ ጋር የምናገኛቸው ከፍሪኩዌንሲያችን ጋር እኩል መሆን አለበት። ትክክል መሆናችንን ለማወቅ እዚህ ጋር ያሉትን ስንደምር 100ውን ሰው ይወክላሉ ብለን ቼክ እናደርጋለን። ለምሳሌ እዚህ ጋር 30 አለልን። 30 እና 20 50፣ 50 እና 20 70፣ 80 ከዛ ከዚህኛው ጋር ሲደመር 100 ነው አይደለ? ስለዚህ የ100ውንም ሰው ደሞዝ መደመራችንን በዛ ቼክ ማድረግ እንችላለን።